When people talk about spiritual gifts, they usually land ሰዎች ስለ መንፈሳዊ ስጦታዎች ሲያወሩ ብዙ ጊዜ የሚያተኩሩት በተመሳሳይ ዝርዝር ላይ ነው። ትንቢት፣ ልሳን፣ ፈውስ፣ ተአምራት። በእርግጥ እነዚህ እውነት ናቸው። ነገር ግን በአዲስ ኪዳን ውስጥ የራሱ ስብከት ወይም ትምህርት የሚያስፈልገው አንድ ስጦታ አለ። እኔ ግን በግሌ በቤተ ክርስቲያን አገልግሎት ውስጥ ጎልቶ ሲነገር ሰምቼ አላውቅም። በመጽሐፍ አንብቤዋለሁ። እናም ይህ ስጦታ ያላቸውን ሰዎች አግኝቻለሁ። ነገር ግን ይህ ስጦታ ኖሯቸው እንኳ እንዳላቸው የማያውቁ ሰዎች አሉ። ዛሬ ስለ መስጠት ስጦታ ላወራችሁ እፈልጋለሁ። አሁን የሆነ የገንዘብ ማሰባሰቢያ ዘዴ ወይም ንግግር ነው ብላችሁ ከማቋረጣችሁ በፊት ጥቂት አድምጡኝ። ምክንያቱም ይህ ስጦታ ካላችሁ እሱን መረዳታችሁ ራሳችሁን የምታዩበት መንገድ፣ ገንዘባችሁን የምትጠቀሙበትና ጥሪያችሁን የምትፈጽሙበትን መንገድ ይቀይረዋል። ስለዚህ የመስጠት ስጦታ ምንድን ነው? ሁላችንም እንድንሰጥ ተጠርተናል። ነገር ግን ሁሉም ሰው የስጦታ የለውም። ይህንን ልዩነት ማጉላት እፈልጋለሁ። ሁላችንም እምነታችንን እንድናካፍል እንደተጠራን ሁሉ ነገር ግን አንዳንዶች የመስበክ የመናገር ስጦታ አላቸው። ሁላችንም የማበረታቻ ቃል እንድንሰጥ ተጠርተናል። ነገር ግን አንዳንዶች የትንቢት ስጦታ አላቸው። ስለዚህ በሮሜ ምዕራፍ 12 ላይ ጳውሎስ የአብ ስጦታዎች ብዬ የምጠራቸውን ይዘረዝራቸዋል። እነዚህ ቤተክርስቲያን ጤናማ የሚያደርጉና የሚያራምዱ ተግባራዊ የአሰራር ስጦታዎች ናቸው። ይህም ዝርዝር ትንቢትን፣ ማገልገልን፣ ማስተማርን፣ ማበረታታትን፣ መስጠትን፣ መምራትንና ምህረትን ማሳየት ያካትታል። እነዚህ መንፈሳዊነታቸው ያነሰ አይደለም፣ በተግባራዊ እርምጃ የሚገለጹ መንፈሳዊ ስጦታዎች ናቸው። ሮሜ ምዕራፍ 12 ቁጥር 8 ላይ አብዛኛው ሰው ዝም ብሎ የሚያልፈው ነገር አለ። ቃሉ እንዲህ ይላል፣ የሚሰጥም በልግስና ይስጥ ይላል። እዚህ ጋር በግሪክኛው ልግስና የሚለው ቃል ሃፕሎተስ የሚል ነው። ትርጉሙም ቀላልነት፣ ነጠላነት፣ የዓላማ ንጽህና ማለት ነው። ይህ አልፎ አልፎ የሚሰጥ ሰው አይደለም። ይህ በመንፈስ ቅዱስ ልዩ በሆነ ደስታ፣ ልዩ በሆነ ነፃነትና ልዩ በሆነ ቋሚነት እንዲሰጥ የተቃኘ ሰው ነው። የእነርሱ መስጠት የተገደደ ወይም ጫና የበዛበት አይደለም። በእርግጥም የስጦታቸው ፍሰት ነው። ስለዚህ የመስጠት መንፈሳዊ ስጦታ አለ ማለት ነው። እናም አንዳንድ አማኞች የእግዚአብሔርን ሥራ ሌሎች በማይችሉት መንገድ ለማግኘት፣ ለማስተዳደርና የገንዘብ ድጋፍ ለማድረግ ልዩ ጸጋ ተሰጥቷቸዋል። ታዲያ ይህን ስጦታ እንዴት እንዳሉት ያውቃሉ? ይህ ስጦታ ባላቸው ሰዎች ላይ ያስተዋልኳቸው አንዳንድ ምልክቶች እነግራችኋለሁ። በክርስትና ሕይወቴ ሁሉ የስጦታ ያላቸውን ሰዎች አግኝቻለሁ። ነገር ግን ይህ ስጦታ እንዳላቸው የሚያውቁ ሰዎችንም አግኝቻለሁ። እናም ይህ ስጦታ ባላቸው ሰዎች በተለይም ይህ ስጦታ እንዳላቸው በሚያውቁት መካከል ተመሳሳይ ባህሪያትን አስተውያለሁ። አንደኛ፣ ያልተለመደ የማግኘት አቅም አላቸው። ይህ ስጦታ ያላቸው ሰዎች ብዙ ጊዜ ክህሎት አላቸው። ስትራቴጂካዊ እና ብልህ ናቸው። በንግድ ሥራ ስኬታማ ናቸው። በስራ ፈጠራ ስኬታማ ናቸው። ነገር ግን ስለ ጉዳዩ በሐቀኝነት ሲናገሩ እንዲህ ይላሉ፣ ይህ የእኔ ጥረት ወይም የእኔ ጥሩ የሥራ ስነ ምግባር አይደለም፣ የእግዚአብሔር ሞገስ ነው ይላሉ። ትርፍ የማግኘት ችሎታቸው መለኮታዊ የሞገስ ገጽታ እንዳለው ይገነዘባሉ። እናም ማደጉ ከእግዚአብሔር እንደሚመጣ ስለሚያውቁ በገንዘቡ ምን ማድረግ እንዳለባቸው አቅጣጫ መስጠት ያለበትም እግዚአብሔር እንደሆነ ይሰማቸዋል። ሁለተኛ፣ በሚገርም ሁኔታ ቆጣቢ ናቸው። አሁን የመጀመሪያ ላይ አስገርሞኝ ነበር። እናም በእርግጥ ሰዎችን ያስገርማል። አንድ ሰው እጅግ በጣም ለጋስ ሆኖ አሁንም ተራ መኪና ሊነዳ እና ከአቅሙ በታች ሊኖር ይችላል። ለምን? ምክንያቱም ገንዘብን እንደ መጫወቻ አያዩትም፣ እንደ መሳሪያ ነው የሚያዩት። ዛሬ በአግባቡ አለማስተዳደር ነገ ለጋስ የመሆን አቅማቸውን እንደሚቀንሰው ስለሚያውቁ በሚገባ ያስተዳድራሉ። ነገ በነፃነት መስጠት እንዲችሉ ዛሬ ቆጥበው ይኖራሉ። ለዚህ ነው እነዚህ ሰዎች የሀብት ባለቤቶች ናቸው ብለህ ፈጽሞ የማታስበው።
ምክንያቱም ራሳቸውን በዚያ መንገድ ስለማያቀርቡ ነው። ሀብታቸውን ፈጽሞ አያሳዩም እና ሀብታቸውን አይለብሱም። እንደ ተራ ሰዎች እጅግ በጣም ቆጥበው ይኖራሉ። በአንድ በኩል ሚሊዮኖችን ይሰጣሉ፣ በሌላ በኩል ደግሞ በዚህ መንገድ ስለተቃኙ ቅናሾችን ይፈልጋሉ። ሶስተኛ፣ ምስጋናን ይወዳሉ፣ ነገር ግን ዕውቅናን አይፈልጉም። አመሰግናለሁ መባልን አይጠሉም፣ ነገር ግን ትኩረትን አይፈልጉም። በብዙዎች ዘንድ ስማቸው እንኳ እንዳይነሳ ይመርጣሉ። በስጦታቸው ውስጥ አንድን ነገር ይጠብቃሉ፣ ያም ትህትና ነው። የአደባባይ ጭብጨባ ለዘላለማዊ ሽልማት ርካሽ ምትክ ሊሆን እንደሚችል ኢየሱስ ያስተማረውን ይረዳሉ። ዝም ብለው በቋሚነት በቅንነት ዘላለምን እና ከእግዚአብሔር የሚመጣውን ሽልማት በማሰብ ይሰጣሉ። አራተኛ፣ ታማኝነት ወዳለው ራዕይ ይሳባሉ። ገንዘባቸውን በችግሮች ላይ አይወረውሩም። ግልጽ ዓላማ፣ ታማኝነት እና ፍሬ ያለው ጠንካራ ራዕይ የተሸከሙ ሰዎችን ይወዳሉ። ለድራማ ለሆነ ነገር የገንዘብ ድጋፍ አያደርጉም፣ ተልኮን ይደግፋሉ። ወንጌል ወደፊት ሲራመድ፣ አብያተ ክርስቲያናት ሲጠናከሩ እና ነፍሳት ሲድኑ ማየት ይፈልጋሉ እና ብዙ ጊዜ ከገንዘባቸው በላይ ያመጣሉ። ጥበባቸውን፣ ስትራቴጂያቸውን እና ትስስራቸውንም ያመጣሉ። አምስተኛ፣ ኃላፊነት ይሰማቸዋል እንጂ መብት አይሰማቸውም። ገንዘብን የተሻሉ ለመሆናቸው ማረጋገጫ አድርገው አያዩትም። አደራ እንደተሰጣቸው ማረጋገጫ አድርገው ነው የሚያዩት። አመለካከታቸው፣ ዝንባሌያቸውና አቋማቸው ያሳኩትን ተመልከቱ የሚል አይደለም። ጌታ ሆይ በእጄ ባስቀመጥከው ነገር ምን እንዳደርግ ትፈልጋለህ የሚል አስተሳሰብን ያላቸው። ለተሸከሙት ሀብት የኃላፊነት ስሜት ይሰማቸዋል። ስድስተኛ፣ ሌሎች ለማይረዱት አቅርቦት እምነት አላቸው። ትላልቅ ስጦታዎችን ይሰጣሉ፣ ሁሌ ማታ በሰላም ይተኛሉ። እግዚአብሔር ሀብታቸውን እንደሚተካላቸው በቅንነት ስለሚያምኑ ለሌሎች አደገኛ በሚመስሉ ነገሮች እንኳን ገንዘባቸውን ሊሰጡ ይችላሉ። ግዴለሾች አይደሉም። ልዩ የሆነና የመስጠት ስጦታቸው ከእምነት ስጦታቸው ጋር የተጣመረ እስኪመስል ድረስ በእግዚአብሔር ላይ እምነት አላቸው። ገንዘብን አያመልኩም፣ ገንዘብ አይቆጣጠራቸውም። እናም እግዚአብሔር በሰጣቸው በዚህ ስጦታ ታማኝ ሲሆኑ ሀብታቸውን አብልጦ እንዲተካላቸው ወዲያውኑ በእግዚአብሔር ይታመናሉ። ሰባተኛ፣ ብዙ ጊዜ ለመስጠት እቅድ ያወጣሉ። ዝም ብለው አይጠብቁም እና ስሜቱንም አይከተሉም። ይህ ስጦታ ያላቸው ሰዎች በአጋጣሚ ወይም በግፊት ወቅት አይሰጡም። ታማኝ ለመሆን ስሜታዊ ጊዜን፣ መነቃቃትንም አይጠብቁም። እግዚአብሔር በሚመራቸው ጊዜ በፍጥነት ምላሽ መስጠትን እንዲችሉ አስቀድመው የተዘጋጁ ናቸው። ታዲያ በስጦታው እንዴት ማደግ እችላለሁ ብላችሁ ትጠይቁ ይሆናል። ይህ ስጦታ አሎት እንበል። እግዚአብሔር ለእርሶ ያለው ስጦታ እንደሆነ መገንዘብ ጀምረዋል። ምናልባት ለዓመታት በዚህ ውስጥ እየተመላለሱ ሊሆኑ ይችላሉ። በዚህ ስጦታ ውስጥ እንዴት ማደግ እንደምትችሉ አሁን አካፍላችኋለሁ። አንደኛ፣ ስኬት ሳይሆን ስጦታ መሆኑን እመኑ። ሀብታችሁ ሙሉ በሙሉ የራሳችሁ ጥረት ውጤት እንደሆነ ባሰባችሁበት ቅጽበት የስጦታውን ምንጭ አጥታችኋል። ትሑት ሁኑ እና ከሰጪው ጋር እንደተገናኛችሁ ቆዩ። ሁለተኛ፣ የልብ ሐሳባችሁን አዘውትራችሁ አጥሩ። በሮሜ ምዕራፍ 12 ቁጥር 8 ላይ በልግስና ይላል። ይህ ማለት በልብ ቅንነት ማለት ነው። እግዚአብሔርን ብዙ ጊዜ ጠይቁ። የምሰጠው ለማገልገል ነው ወይስ ለመቆጣጠር? የምሰጠው ለማምለክ ነው ወይስ ሰዎችን ለማስደነቅ? የምሰጠው ትስስር ለማግኘት ነው ወይስ ለመንፈስ ቅዱስ ክብር ለመስጠት? ገንዘብን ተጽዕኖ ለመግዛት ከመጠቀም ወይም ከምትሰጡት ስጦታ ጋር ቅድመ ሁኔታዎችን ከማያያዝ ራሳችሁን ጠብቁ። ይህ በጣም አደገኛ ነው እና ስጦታውን አላግባብ መጠቀም ሊሆን ይችላል። ሶስተኛ፣ ራዕይን ፈልጉ፣ ፍላጎትን ብቻ አትፈልጉ። በተቻለ መጠን መስጠታችሁን ከግልጽ ተልእኮ ጋር አያይዙ። በምትሰጡበት ቦታ መሪዎችን ጠይቁ። ራዕያችሁ ምንድን ነው?
ምን እየገነባችሁ ነው? ምክንያቱም ራእይ የሌለው ልግስና ምጽዋት ነው። ራእይ ያለው ልግስና ግን ከመንፈስ ቅዱስ ጋር ያለ አጋርነት ነው። አራተኛ በገንዘብ ጥበብ እደጉ። የመስጠት ስጦታ የማግኘትና የማስተዳደር ክህሎትን ይጠይቃል። በመጋቢነት ማደግ መቀጠል አለባችሁ። የገንዘብ ዲሲፕሊን መገንባት መቀጠል አለባችሁ። ምክንያቱም የመስጠት አቅማችሁ ከማስተዳደር ታማኝነታችሁ ጋር የተገናኘ ነው። ማግኘትን እና ማስተዳደርን በአግባቡ ካልያዛችሁ ስጦታችሁ ከእንግዲህ ጠቃሚ አይሆንም። አምስተኛ በሁሉም ደረጃ በልግስና ስጡ። ሀብታም ስትሆኑ ብቻ አይደለም። ይህ ስጦታ ጥቅም ላይ ሲውል ያድጋል። አሁን ባላችሁበት ደረጃ በልግስና መስጠትን ጀምሩ እና የእግዚአብሔርን ጸጋ ይህንን ስጦታ ሲያሰፋው ተመልከቱ። የመጀመሪያውን ሚሊዮን እስክታገኙ፣ የፈጠራ ባለቤትነት መብት እስክታገኙ፣ ንግዶ ለሌላ እስክታስተላልፉ ወይም ንግዳችሁን ሸጣችሁ አሁን ብዙ ገንዘብ እስክታገኙ ድረስ አትጠብቁ። በምትችሉት አሁን ጀምሩ እና ይህ ስጦታ ያድጋል። ስድስተኛ የበርናባስ ማህበረሰባችሁን ፈልጉ። ሌሎች ለጋስ ሰዎችን ፈልጉ። ታማኝነት ያላቸውን ተልእኮ ተኮር መሪዎችን ፈልጉ። ስጦታው በትክክለኛ አካባቢ ውስጥ ያብባል። አሁን የመስጠት ስጦታ ስለ ገንዘብ ብቻ አይደለም። በእውነቱ ሰዎች በዚህ መስዋዕትነትና በመጋቢነት በሚገለጽ ስጦታ በኩል ስለሚገለጹ ፍቅርም ጭምር ነው። በእውነት ፍቅራችሁ በመስዋዕትነት ስለሚገለጽበት ነው። እምነታችሁ በመጋቢነት ስለሚገለጽበትም ነው። አምልኳችሁ በልግስና ስለሚገለጽበትም ነው። ለራሳችሁ ትልቅ መንግስት እንድትገነቡ አልተጠራችሁም። በእናንተ በኩል የእርሱ መንግስት እንድታራምዱ ተጠርታችኋል እና የመስጠት ስጦታ ያለው ሰው በጥሪው ሲመላለስ፣ ሙሉ በሙሉ እጅ ሲሰጥ፣ በጥበብ ሲያስተዳድር ደስታ ከእርሱ ይፈሳል። ይህ በክርስቶስ አካል ውስጥ ከምታዩዋቸው በጣም ቆንጆ ነገሮች አንዱ ነው። ስለዚህ ይህ እናንተ ከሆናችሁ ይህንን ስጦታ አታቃሉት። በበረከቱ አትፈሩ። ለማንም ይቅርታ መጠየቅ አይጠበቅባችሁም። ነገር ግን በዚህ ስጦታ አትታለሉ። እግዚአብሔርን ጥበብ ጠይቁ። እግዚአብሔርን ራእይ ጠይቁት። በሕይወታችሁ በኩል ምን የገንዘብ ድጋፍ እንዲያደርግ እንደሚፈልግ ጠይቁት። በነጻነት ስጡ፣ በታማኝነት ስጡ እና ለስሙ ክብር አድርጉ። ይህንን ቪዲዮ ከወደዳችሁት ለሌሎች እንዲደርስ ላይክ፣ ሼር እንዲሁም ይህንን ቻናል ሰብስክራይብ ማድረጋችሁን አትርሱ። የጌታ ጸጋና ሰላም ከሁላችንም ጋር ይሁን።